እንጀራችንን በጧቱ ልፈልፈን ጥለነዋል። ወደ መጨረስ እየሄድን ነው። ያው እዚህ ጀላቲ እንትን እያልኩ ነው፣ እየቋጠርኩ ነው። የዛሬው ደግሞ ለየት ያለ ነው። ፌስታሉም ለየት ያለ ስለሆነ በመቋጠር ነው፣ ለማሸግ ስለማይመች። ለቁርስ እንብላ፣ ሻሂ እናፍላ ማለት ነው። ያው በጧት ጨራርሻለሁ አልሐምዱሊላህ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ እንግዲህ ይኸው በሱብሂ ተነስተን ምጣዳችንን ይዘናል። ላፍ ላፍ ማድረግ ከባይቦቼ አርሂቡ። እንግዲህ የጧት ቁርስ ከኛ ጋር አብረን እንብላ። ዛሬ የተነሳት በጣም በጧት ነው። ለምን? ፀሐዩ ከባድ ነው፣ አይቻልም ማለት ነው። እና እስኪ በሱብሂ ልላፈው ብዬ ውሎዬ ከዚህ ጀምሯል ማለት ነው። እስከ መጨረሻው ላይክ እያደረጋችሁ አብራችሁን ቆዩ። እናንተም ስራችሁን እየሰራችሁ እኔም ስራዬን እየሰራሁ የመዳም ቅመሞች አብረን እንውላለን። ሰሞኑን ጠፋ ብያለሁ፣ ቪዲዮ እየሰራሁ አይደለም፣ አልመቻችልኝ ብሎ ነው እንግዲህ ቪዲዮ ስለቅ ላይክ ሸር አድርጉልኝ እላችኋለሁኝ። እንግዲህ በጧቱ ተያይዘነዋል። አርሂቡ ባይሆን በምንድን ነው የሚባለው? ይሄ እዚህ ላይ በርበሪ ነስነስ ወይም ምንድን ነው የሚባለው? አዋዜ ነው ጣል ይደረግበታልና አብሽሩኑ ቶሎ ልጋብዛችሁ የኔን እላችኋለሁኝ። የእናንተን ደግሞ እንግዲህ ምን እንደምትሰሩ አላውቅም። ዱባዎች ተነስታችሁ እስካሁን ቁርሱን ይዛችሁታል። ላፍ ላፍ ማድረግ ላፍ ላፍ ነው። ያንን ኩብዝ ነው አይደለ? በጣም መጋግሩ ትኖራላችሁ። እንግዲህ ኢንሻአላህ ብቻ ሀብሽሩልን እስከ መጨረሻው አብራችሁ ይቆዩ። እንግዲህ አንዳንድ የመዳም ቅመሞች እንጀራ መጋገር ጠፍቶብኛል የሚሉ አሉ። እንጀራ መጋገር ምንም አይጠፋም፣ ቀላል ነው። እንግዲህ የሆነም ከአረብ ሀገር መልስ ነው መላፍ ያስኩት ማለት ነው። ምንም አይጠፋም። አንዳንድ ጊዜ የሚጠፋን ይመስለናል አረብ ሀገር ሆነን ስናስበው፣ ግን አይጠፋንም ያደግንበት ስለሆነ ማለት ነው። ደግሞ እናቱ ሆድ የተማረ የለም ሁሉም አይቶ ነውና እንጀራ ደግሞ ዘወር ዘወር ማለት ያን ያህል አይጠፋም፣ አያስቸግርም ማለት ነው። እና ሀገራችን ላይ አሁን ላይ ሙቀቱ በጣም ከባድ ስለሆነ ፀሐይ ከወጣ ለመጣት ያ አላህ በጣም ነው የሚጋረፈው። 3 ሰዓት ከሆነ ፀሐዩ አይቻልምና የተነሳሁበት ሰዓት እንግዲህ 11 ሰዓት ከምናምን ነው። ያው መቼም አንድም ሰው ቢሆን ሁለትም ሰው ቢሆን ሀሳብ ስለሆነ በዚህ ሰዓት ጣድ አድርጌ እጋግራለሁ እንዳትሉ፣ ያው ሙቀቱ አስቸጋሪ ስለሆነ በጧት ጣርኩኝ ማለት ነው። እና ያው የሁለት ሰው ሆድ ቢሆንም ግድ ነው እላችኋለሁ። ምጣድ መጣድ፣ እንጀራ መጋገር፣ ወጥ መስራት እንትን አይልም ማለት ነው፣ ግዴታችን ነውና አይቀርም። ለዛ ብዬ እንግዲህ ያው ሙቀቱም ተያይዞኛል። እኔም ደራርቤ ይኸውላችሁ ይዤዋለሁኝ። ያው ፀሐይ ሳይወጣ በሱብሂ ጋግሬ ከጨረስኩኝ ደግሞ ወደ ሌላ ስራ ዞራለሁኝ ማለት ነው። እና እንግዲህ እስኪ ኢንሻአላህ ከዛ በኋላ ደግሞ ወደ ቤታችን ምናምን ወደ ቁርስ ዝግጅት። ከዛ እንግዲህ እንጀራችንን በጧቱ ልፈልፈን ጥለነዋል። ወደ መጨረስ እየሄድን ነው። ትንሽ እየቀረን ነው እላችኋለሁ ሀባይቦቼ። ቀጣይ ደግሞ እንግዲህ ለቁርስ የሚሆን ነገሮችን እንሰራለን። ሀባይቢ እንግዲህ እንደምታዩት እንጀራዬን ጋግሬ ጨርሻለሁኝ። እዚህ ደግሞ ለቁርስ የሚሆን ቂጣ ልጋግር ነው፣ ወይም አምባሻ ማለት ነው ሀባይቦቼ። እንግዲህ በጧት ፀሐይ ሳይወጣ ጨራርሰናል። ቂጣችንን እንጋግር። እንደዚህ እናርገውና በነገራችን ላይ ማታ ነበር ያቦካሁት። ካሜራ ደረግ አድርጌ እንደ ዳቦ ይሆናል ብዬ ካሜራው አንሶት ነው መሰል ብዙም ኩፍ አላለም እላቸዋለሁኝ።
እንደዚህ እናርገውና እንዳይገረጣጣብን ከነፋም ነፋ ካልነፋ እንግዲህ የራሱ ጉዳይ። ነጭ ዱቄት ሆኗል እኮ ሀገራችን ስንዴ በቃ ቂጣም ሆነ ዳቦ የሚጋግር ሰው የለም በአሁኑ ሰዓት። ያው ግን ጥቅም ያለው ስንዴው ነው። ሰው ግን ላይን ላይ ስለሆነ የሚያተኩረው በቃ ነጭ ዱቄት ነው የትም ይሁን የትም ማለት ነው። እስኪ አምባሻችንን ወይ ቂጣችንን እንየው። ብስሚላ ሃይ ለትንሽ አሳረርኩት። ትንሽ ነበር እኮ ያረረ ነው የሚባለው። ደህና ነው አይደለ? አምልጫለሁኝ። እንግዲህ በዚህ መልኩ ጋግረን ጨርሰናል እላችኋለሁኝ። ምጣዱን እንዳልሰብረው ደግሞ አዲስ ምጣድ ሀባይቢ። እንግዲህ አምባሻችንን በዚህ መልኩ ጋግረን አውጥተናል ማለት ነው። ምርጥ አምባሻ የምታምር ማለት ነው። እኔ ደግሞ የፈለኩት ወፈር ያለ ዳቦ ለመጋገር ነበረ። እንደዚህ ሆኖ ወጥቷል እላችኋለሁኝ። እንግዲህ ኑ ቶሎ ቁርስ እንብላ፣ ሻሂ እናፍላ ማለት ነው። ያው በጧት ጨራርሻለሁ አልሐምዱሊላህ። የጧት ስራ በጣም ደስ ይላልና ይሁላችሁ በዚህ መልኩ ከቁርስ በኋላ ቤት አዘጋጅተን እቃ ካጣጠብን በኋላ ደግሞ ጀላቲ ወደ ማሸግ ዘወር ብለናል ማለት ነው። ምሳ ሰዓት መስሪያው እስከሚደርስ ድረስ ያው እዚህ ጀላቲ እንትን እያልኩ ነው፣ እየቋጠርኩ ነው። የዛሬው ደግሞ ለየት ያለ ነው። ፌስታሉም ለየት ያለ ስለሆነ በመቋጠር ነው፣ ለማሸግ ስለማይመች ማለት ነው ሀባይቦቼ። እና ያ በዚህ መልኩ እንግዲህ ተያይዤዋለሁ። ምንድን ነው የሚባለው ውሎዬን ወይም ማርፈጃዬን ማለት ነው። እንግዲህ ደግሞ ቀጣይ ያለውን ነገር አብረን እናያለን። እንግዲህ ከምሳ በኋላ ደግሞ ዱቄት አምጥተን አልቆብን ነበረ። ይህን ስናሽግ አመሸን ማለት ነው ሀባይቦቼ። ያው ትንሽ ያደክማል። ትቆጥራላችሁ፣ ከዛ በኋላ ደግሞ ትመዝናላችሁ። ማሸጉ ምናምን ትንሽ ያው ፕሮሰስ አለው። ብቻ ያው ሰው ለስራ ለመለወጥ ከሆነ ግዴታ ነው እላችኋለሁኝ። የዛሬው ውሏችን ይሄን ይመስላል። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩ